ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደዚህ አይነት መልካም ፈቃድ ዛሬ የምንመለከተው ኦሪት ዘጸአት የብሉይ ኪዳን መጽሐፍ ቅዱስ ማብራሪያ ጥናታችን እንቀጥላለን። ኦሪት ዘጸአትን የምናየው ኦሪት ዘጸአት ምዕራፍ ባለፈው 34ን ተመልክተናል። ዛሬ 35 እናያለን። ምዕራፍ 35 ምን ይላል? ሰም ይናገራል የሚለው እናያለን። እንግዲህ በእንተ ስርዓተ ክብረ ሰንበት ነው የሚለው ስለ ሰንበት አከባበር ነው የሚነግረን። እንግዲህ እያንዳንዱ በዓል ያው ስርዓት አለው፣ አከባበር አለው። ዝም ብሎ በዓል አይከበርም። ዋዜማው ጀምሮ የራሱ የሆነ ስርዓት አለው፣ ቃለ እግዚአብሔር አለው፣ ህዝብ እንዴት ማክበር እንዳለበት፣ ካህናት እንዴት ማክበር እንዳለባቸው፣ አጠቃላይ በደብተራ ኦሪት ውስጥ የሚደረጉ አገልግሎቶችን እነሱን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። ለዚህ ነው ስርዓተ በዓላት ስንል የበዓላትን አከባበር፣ አሰራር፣ ክንዋኔውን በደንብ የሚተነትን ነው። ወአስተጋብኦሙ ሙሴ ለኩሉ ማኅበሮሙ ለደቂቀ እስራኤል፣ የእስራኤል ልጆችን አንድነት ሁሉን ሰበሰባቸው። ወይቤሎሙ ዝንቱ ውእቱ ነገር ዘይቤ እግዚአብሔር ከመ ትግበርዎ፣ ታደርጉት ዘንድ እግዚአብሔር ያዘዛችሁ ትእዛዝ ይህ ነው ብሎ ሙሴ ለህዝቡ ነገራቸው። ሰዱሰ መዋዕለ ትገብሩ ግብረክሙ ወበሳቢት ዕለት ዕረፍት ቅድስት ሰንበት ዕረፍቱ ለእግዚአብሔር። እስከ 6 ቀን ስራችሁን ስሩ። እግዚአብሔር እሁድ ስራውን ጀምሯል። ፍጥረቱን የጨረሰው ዓርብ ነው። እግዚአብሔር መና ማውረዱን እሁድ ጀምሯል። የጨረሰውም ደግሞ ዓርብ ነው። እሁድ የመጀመሪያ ነው፣ ዓርብ የመጨረሻ ነው። ለሐዲስ ኪዳን ስንመለከተው እግዚአብሔር ሰው ሆኖ በማኅፀነ ማርያም ያደረው እሁድ ነው። ዓለምን አድኖ ደግሞ የጨረሰው ደግሞ ዓርብ ነው። ዓርብ የመጨረሻ ነው፣ እሁድ የመጀመሪያ ቀን ነው። እሺ ቅዳሜ ማናት? ምንድናት? እዚህ ውስጥ የለችም። በቁጥር ውስጥ እዚህ ውስጥ ያልተካተተችው በዓላት ናት። የተከበረች ከሁሉም በዓል ማለት ነው። ከሁሉም ቀናት የተከበረች ቅዳሜ ሰንበት ናት። ይቺ እግዚአብሔር ያረፈባት ስለሆነች ሰዎችም ማረፍ እንዳለባቸው፣ ይችን በዓል ማክበር እንዳለባቸው እግዚአብሔር ራሱ አክብሯት ያለ በዓል ናት ይች። ስለዚህ 6 ቀን ስራችሁን ስሩ፣ 7ኛዋን ቀን ቅድስት ናት፣ ማለትም የተለየች ናት፣ የእግዚአብሔር በዓል ናትና ረፉባት። ምንም በእሷ እንዲያትሰሩ፣ የሚሰራ ካለ ይሙት፣ ይፈረድበት፣ ህዝቡ ይለይ፣ ከአምልኮትም የተለየ ነው። ወይታንዲዱ እሳተ በውስተ ኩሉ ማኅደሪክሙ በዕለተ ሰናብቲ አነ እግዚአብሔር። እሳትም ጭምር አታንድዱባት። በእንተ መባ ዘያበጉ ለግብረ ደብተራ። ያ ማለት ምን ነው? እሳትም አታንድዱባት ማለት ከሌላ ቦታ አንጥታችሁ፣ እሳትም እንኳን ከሌላው ቦታ አንጥቶ ጭሮ ማንጣት አይቻልም። ማለትም የራሳችሁ የሆነ ካልሆነ በስተቀር ከሌላው ሂዳችሁ የምታመጡት ወይም እሳት ለማንደድ ብላችሁ እሳት አታንድዱ ማለት እሳት አይኑር፣ ምግብ አታብስሉ ማለት አይደለም። እንጨት ቆርጣችሁ እሳት ለማንደድ ጥረት አታድርጉ። እሳት ካነደድ እንጨት እንቆርጣለን፣ እንጨት እንሰብራለን፣ እንለቅማለን፣ ዱር እንሄዳለን፣ ምሳር እንይዛለን። ትግል አለው፣ ስራ ነው ማለት ነው። ስለዚህ እሳት አታንድዱ ማለት እንጨትን መቁረጥ አትችሉም፣ በተቆረጠ እንጨት ምግብ አታብስሉ ግን ማለት አይደለም የሚለውን ይህንን ማብራሪያ ነው የሚሰጠን ማለት ነው። ይቀጥላል። ወይቤሎሙ ሙሴ ለኩሉ ማኅበሮሙ ለደቂቀ እስራኤል፣ ለእስራኤል ማኅበር አንድነት እንዲህ አላቸው። እንዘ ይብል ዝንቱ ውእቱ ቃል ዘአዘዘ እግዚአብሔር። እንዘ ይብል እግዚአብሔር እንዲህ ሲል ያዘዘው ቃል ይህ ነው። ንሱም ሆሙ መብአ ለእግዚአብሔር ወኩሎም ዘበበሃለዮም ልቦሙ ሀለየ ሀለዮም ልቦሙ። ልባቸው እንዲያሳሰባቸው ልባቸው እንዲያሰበ ያምፁም ቀዳሚ ነዋይዎም ወርቅ ወንብሩን ወንብርት፣ ከወርቅም ከብርም ከነሐስም የሚሆነው ለእግዚአብሔር የሚገባውን ነገር እንዲያመጡ ዘዛቸው አለው። ያክንት ፓፒራ ሜላት ፍቱል ወፀግረ ጠሊ። ከእንግዲህ ከዝሃ ከድር ሊሆን ይችላል፣ ከበግል ጠጉር ከፍየል ጠጉር የተሰራም ሊሆን ይችላል። ወማይሰበግ የበግ ቆዳም ሊሆን ይችላል። ግቡረ ማህን ይሄንን ለደብተራ ኦሪት የሚሆን ማንኛውም ነገር ማንጣት ይችላል ሰው ማለት ነው። ያ ማለት ምን ማለት ነው? ለደብተራ ኦሪት ስራ አገልግሎት የሚውል ዝሃ ክር ማለት ነው። እሱ አሁን ለምን ይሆናል ከተባለ ለመብራት ይሆናል። ዘይት አድርገው እዚያ ላይ ክሩን አድርገው መብራት የሚሰሩ በዚህ ስለሆነ ሌሎችም ነገሮችን አጠቃላይ ለደብተራ ኦሪት የሚገባውን ነገር ማምጣት እንዳለባቸው በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። የመገናኛው ድንኳን መገልገያ ዕቃዎችን ወኩሉ ጠቢበ ልብ ዘውስጥ የተከሙ ይምጻ ወይግበር ኩሎ ዘአዘዘ እግዚአብሔር
ከእናንተ መካከል የልብ ጥበብ ያለው ማስተዋል ያለው ጥበብ የሚራቀቅ ካለ ንዋየ ቅድሳት ሊሰራ የሚችል ሰው ካለ ከእናንተ ወደ እግዚአብሔር ይምጣ። ወደብተራ ወአውዳ ወጠፈራ ወመናስግቲሃ ደብተራ አደባባይዋን ጠፈራ ጣራዋን ወመናስግቲሃ ቁልፏን በሯን ዋይማዲሃ ምሰሶዎቿን ወታቦት ዘመርጡል ወመጻወሪሃ ታቦቱንና መሸከሚያውን ወተድባበ መንጦላይ ዘምስዋር እነሆ የሚሰወርበትን ማለትም መጠምጠቢያውም መሰወሪያውን እነኚህ ሁሉ የሚያዘጋጅ ማለት ነው። አደባባዩን ደብተራ ኦሪትን የሚሰራ ጥበበኛ ሰው ካለ ከእናንተ ሐናጺም እንደማለት ነው፣ ግንበኛም እንደማለት ወጠፈራ ላይ ጣራ የሚሰራም ሰው አለ፣ ጣራውን የሚያዘጋጅ ባለሙያ ሰው ካለ ወመናስግቲሃ በሯንና ቁልፏን የሚሰራላት ሰው ካለ ዋይማዲሃ ምሰሶዎቹን ለደብተራ ኦሪት የሚያቆም የዚህ ሙያ ያለው ሰው ከእናንተ ከህዝቡ መካከል ካለ ወታቦት ዘመርጡል ወመጽዋሪሃ ታቦት መርጡል በደብተራ ኦሪት ያለችውን በመገናኛው ድንኳን ያለችውን ታቦትን መሸከም የሚያዘጋጅ አለ። በግራና በቀኝ ታቦት ሲሸከም መጠቅለያ አለ፣ መጎናጸፊያ አለ። ከመጎናጸፊያው ጎን ለጎን ደግሞ የእጅና የእጅ ካህኑ የሚይዝበት አለ። ይህንን ሁሉ መስራት የሚችል ጥበበኛ ከእናንተ መካከል ካለ ባለፈው እንዳልነው ባስሌልና ኤልያብና ባስሌል የምንላቸው እነኛ ያን ሰሩ ማለት ነው። ሰሪዎች አድርጎ እግዚአብሔር ጥበብ እንደሰጣቸው እንደዚህ አይነት ሰዎችን አንጡልኝ ብሎ ሙሴ ማዘዙን ነው። ወኩሉ ነዋያቲሁም ወተቋመ ማይቶት መብራት የሚበራበትን መቅረዝ ወኩሉ ነዋያ ሌላዎችንም ነዋይ ቅድሳት ወማይቶዊሃም ወቅባ ማይቶት ለመብራት የሚሆን ዘይት ወምስዋ ዘዝ ከእንጨት የሚሰራ መሰዋ ያንንም የሚሸከምበት ወቅባ ዘይት ቅባ ቅዱስ የሆነ ወዕጣነ ዘያጥኑ ወመክዲነ ሆህት ዘደብተራ በሩን የምንዘጋበት በር ዕጣን እንደገናም ቅባ ቅዱስ የሚቀባ ቅዱስ ቅባት መስዋ ዘመስዋዕት መስዋዕት የሚሰዋበት መሰዊያ ዘብርት ከብርት የተሰራ ዘሎቱ እሱንም መሸከሚያ የሚሆን ወኩሎን ነዋያቲሁም ወማይከክ ወነዋያቲሁም ወማይከክ ምስለ መንበር እነዚህ ሁሉ ያደርጉ ማይክ እነዚህ ሁሉ አዘጋጅቶ የሚያመጣልን ባለሙያ ሰው ካለ ከእናንተ መካከል አንጡልን ብሎ ነዋየ ቅድሳት በደብተራ ኦሪት የሚያስፈልገውን ነገር እንዲሰጡት ሰዎችን እንዲመርጡለት ሙሴ ማዘዙን ነው። ሁሉ ማህበሩም ለደቂቀ እስራኤል የእስራኤል ልጆች የእስራኤል ማህበር በአጠቃላይ ህዝቡን የታዘዘው እዚህ ላይ ጥበበኛ ሰዎችን አንጡ መርጣችሁ ከእናንተ መካከል የቤተ ክርስቲያንን ነዋየ ቅድሳት ሊሰራ የሚችል ልብሰ ተክህኖ የሚሰራ አሁን ዛሬ ቤተክርስቲያን ይፈለጋል። መስቀል የሚሰራ ታቦት የሚቀርጽ በቤተ ክርስቲያን እንደሚያስፈልግ ማለት ነው። እያንዳንዱ መስቀል የሚያዘጋጅ አሁን በሐዲስ ኪዳን መስቀል የሚያዘጋጅ በዚያ ማይቶተ ብርሃን የሚያዘጋጅ መቅረዝ የሚያዘጋጅ እነኚህ ሁሉ አጠቃላይ ነዋየ ቅድሳትን በሙሉ ለቤተ ክርስቲያን የሚሟሉ ቅዱሳት ዕቃዎችን ሁሉ የሚሰሩ ጥበበኛ የሆኑ የዚህ ሙያ ያላቸው ሰዎች መርጣቸው አንጡ ብሎ ሙሴ ለህዝቡ መመሪያ መስጠቱን ነው የሚነግረን። እሺ ህዝቡ ምን አለ? እነማን መጡ የሚለውን እንቀጥል። ደግሞ ወይቤሎሙ ሙሴ ለደቂቀ እስራኤል ናሁ ጸውዖ እግዚአብሔር ዘስሙ ባስልኤል ዘኡራ ወልደ ኡራ የኡራ ልጅ የሆነ ባስልኤል ዘእምነገደ ይሁዳ ከይሁዳ ነገድ የሆነ እሱን እግዚአብሔር ጠርቶታል አስቀድሞ። ያ መንፈስ እግዚአብሔር ያደረበት ማለት ነው። ወመላ መንፈስ እግዚአብሔር ወጥበበ ወልቦና ትምህርት ማስተዋል ዕውቀት ጥበብ እግዚአብሔር ያደረበት ሰው ባስልኤል አለ። እሱን እግዚአብሔር መርጦታል አለ። እሱ ይንጣ ማለት ነው። ከመይኩን ላይለ ሁሉ ሊቀ ጸበርት ወይግበር ሁሉ ምግባረ ሊቀ ጸበርት ወይገብር ወርቅኒ ወብሮኒ ወብርተኒ ብርቱንም ወርቁንም ብሩንም ይህንንም ያዘጋጅ ዘንድ የዚህን የሚሰሩ የነዋየ ቅድሳት ባለሙያ ምሁራን ጠቢባን የነኛ ሁሉ አለቃ ይሆን ዘንድ እግዚአብሔር መርጦታል ባስልኤል አለ። ወኪነ እንቁኒ ወይገብር ወፀኒ ወይገብር ከእንቁም የተሰራ ከእንጨትም ቢሆን ይህንን ይስራ ሁሉ ግብረ በጥበብ ይህንን በጥበብ ይስራ። ወይም ይህር ወደ ውስተ ልቡ ሎቱኒ ወለ ኤልያብ ዘአስሚኪስ ዘእምነ ነገደ ዳን ከዳን ወገን የሆነ ዘአስሚኪስ በሚባል ቦታ ያለ ሌላው ደግሞ ኤልያብ የሚባል እንደዚሁ ጸጋ መንፈስ ቅዱስ ያደረበት ይህንን ነዋየ ቅድሳት መስራት እንዲችል ከባስልኤል ጋር የተመረጠ ኤልያብ አለ። እሱንም ወመልኦሙ ጥበበ ከመ ያህብሩ ገቢረ ሁሉ ግብረ መንፈስ ቅዱስ ዘይተሐነም በግብረ መንፈስ ቅዱስ በመንፈስ ቅዱስ ግብ ወይም የመንፈስ ቅዱስን ስራ ይሰሩ ዘንድ እሱን እንዲሰሩ እግዚአብሔር የለያቸው እነኚህ ሁለት ሰዎች ስለሆኑ እነሱን አንጡ ብሎ ሙሴ ማስመጣቱን ወሚላትኒ ከመ ይግበሩ ሁሉም ዘህብረ ጸበርት ዘዚያሁም
በእያንዳንዱ በየመልኩ እንደየሁኔታው እንደየአግባቡ ለቤተ ክርስቲያን ወይም ለደብተራ ኦሪት ለነዋይ የሚሆን ነዋይ ቅዱሳትን የሚሰሩ ባስሌልና ኤልያብ እነኚህ ጥበብን የተሞሉ ዚያዲ የተሰጣቸው ጥበብ ስላለ እነሱን አንጡልኝ ብሎ ህዝቡም እነሱን አምነው እሱ ቢያውቃቸውም ቀድሞ ግን ህዝቡ ደግሞ ያምንባቸው ዘንድ አምኖ እነሱ እንዲሰጡ ማድረጉንና እነኚህ ሰዎች መጥተው የደብተራ ኦሪት ሁሉንም ነዋይ ቅዱሳት በቤተ መቅደሱ አሟልተው መስራት እንዳለባቸው መመሪያ መሰጠቱንና እነሱ መስራት መጀመራቸውን የደብተራ ኦሪት ስራ የቤተ ክርስቲያን ነዋይ ቅዱሳት መሟላት ጧት ማታ ረፍት የነሳቸው መሆኑንና እነሱ ይህን እንዲሰሩ ከእግዚአብሔር በሙሴ መታዘዙን ሙሴም ደግሞ ለህዝቡ ነግሮ ህዝቡ እነኚህ ሰዎች እግዚአብሔር እንደመረጣቸው ህዝቡ መምረጡን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። ኦሪት ዘጸአት ምዕራፍ 35 የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።